አይሲ ስቶሪ የቀደምት ታሪኮች፣ ጊዜያዊ ትምህርት አዘል ክስተቶችን በእስላማዊ ገጽታ የሚያቀርብላችሁ ቻናል ነው። የሁል ጊዜ ታሪካችን እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። አይሲ ስቶሪ። ቢስሚላሂር ረህማኒር ረሂም። በዛሬው ቪዲዮአችን ይዘንላችሁ የመጣ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ያስተላለፉት ከበኒ እስራኤል ከነበሩ ስለ 3 የአላህ ተፈታኞች ይሆናል። እነዚህ 3 ተፈታኞች አንደኛው አይነ ስውር፣ ሁለተኛው ለምጣም፣ ሶስተኛው ደግሞ ራሰ በረሃ ነበሩ። ሶስቱም ሰዎች በድህነትና በእጦት ይታወቁ ነበር። እነዚህ 3 ሰዎች በአንድ ወቅት ላይ በአንድ ጊዜ ይኖሩ ነበር። አላህ ሊፈትናቸው ፈልጎ አንድ መለክን በሰው አምሳያ ላከባቸው። ይህ መለክም ተልኮውን በማሟላት ወደ ለምጻሙ ሰው መጣና ጥያቄን አቀረበለት። በዚህ ዓለም ወደ አንተ ተወዳጅ ነገር ምንድነው አለው። ለምጻሙም ውስጡ ያለውንና ፍላጎቱን ገለጸለት። እኔ ዘንድ ተወዳጅ ነገር ያማረ ቆዳና ያማረ መልክ ነው አለው። ሰዎች እኔን ከሚያነውሩበት ነገር መዳን ነው ሲል መለሰለት። ይህ መለክም አላህ በሰጠው ችሎታ ለምጻሙን ሰው አንድ ጊዜ ሲያብሰው ያ ሰዎች ያነውሩበት የነበረው ለምጽ ተወግዶ በፈለገው መልኩ ያማረ ቆዳና ያማረ መልክ ሆነለት። በድጋሚ ይህ መለክ ለምጻም ለነበረው ሰው ከንብረት ሁሉ አንተ ዘንድ ተወዳጅ የሆነው የቱ ነው ሲል ጠየቀው። ለምጻሙም ሰውዬ እኔ ዘንድ ከንብረት ሁሉ ተወዳጅ የሆነው ግመል ነው ሲል መለሰለት። መለኩም አላህ በሰጠው ችሎታ ለምጻሙ ከሚፈልገው በላይ እርጉዝ የሆነችን ግመል ሰጠውና አላህ በረካ ያደርግልህ ብሎት ሄደ። ይህ መለክ ወደ ሁለተኛው ተፈታኝ አመራ። ሁለተኛው ተፈታኝ ራሰ በረሃው ነበር። መለኩ መጣና ጠየቀው። ከዚህ ዓለም አንተ ዘንድ ተወዳጅ የሆነው ነገር ምንድነው አለው። ራሰ በረሃውም ውስጡ ያለውንና ፍላጎቱን ገለጸ። እኔ ዘንድ ተወዳጅ የሆነው ያማረ ጸጉር ነው፣ ሰዎች እኔን ከሚያነውሩበት ነገር መዳን ነው አለው። መለኩ አላህ ባስቻለው ችሎታ ራሰ በረሃውን ሲያብሰው ይፈልግ የነበረውን ጸጉር ባማረ መልኩ ሰጠውና አንተ ዘንድ ተወዳጅ ንብረት ምንድነው ሲል ጠየቀው። ራሰ በረሃ የነበረው ሰውም መልሱን አቀረበ። እኔ ዘንድ ተወዳጅ ንብረት የወተት ላም ናት ሲል መለሰለት። መለኩም ራሰ በረሃ የነበረው ከሚፈልገው በላይ የወተት ላም እርጉዝ የሆነች ይሰጠውና አላህ በረካ ያደርግልህ ብሎት ትቶት ይሄዳል። ይህ መለክ ወደ 3ኛው ተፈታኝ አመራ። 3ኛው ተፈታኝ አይነ ስውሩ ነበር። መለኩም መጣና ጠየቀው። ከዚህ ዓለም አንተ ዘንድ ተወዳጅ ነገር ምንድነው አለው። አይነ ስውሩም አላህ አይኔን መልሶልኝ መመልከትን እወዳለሁ አለው። መለኩም በአላህ ፍላጎት አይነ ስውሩን አበሰውና አይኑ ተከፍቶለት መመልከት ጀመረ። መለኩም በድጋሚ አንተ ዘንድ ከንብረት ተወዳጅ የሆነው ምንድነው ሲል ጠየቀው። አይነ ስውርም የነበረው እኔ ዘንድ ከንብረት ተወዳጅ ፍየል ነው ሲል መለሰለት። መለኩም በአላህ ፍላጎት አይነ ስውሩ ከጠየቀው በላይ ያረገዘች ፍየልን ሰጠውና አላህ በረካ ያደርግልህ ብሎት ይሄዳል። ከዓመታት በኋላ ለምጻም የነበረው ሰው ያማረ ቆዳና መልክ ኖሮት የተሰጠው ግመል ደግሞ ተራብቶለት እጅግ ባለሀብት ሆኗል። ከሱ ቀጣይ የነበሩትም የነበረባቸው ችግር ተወግዶላቸው የተሰጣቸው የሀብት መጀመሪያ ተባዝቶ ከፍተኛ ባለሀብት ሆነዋል። ከጊዜያት በኋላ ወደ ለምጻሙ ሰውዬ የድሮ የሱን ገጽታ የያዘ አንድ በመንገድ የደከመ የሚበላው የሌለው የተጎሳቀለ ሰው ይመጣል። ለምጻሙንም ሰው ሄዶ ይጠይቀዋል። እባክህን እኔ መንገድ ረዝሞብኝ ነው፣ ከአላህ በኋላ አንተ ነህ ያለኸኝ። ያማረ ቆዳና ገንዘብን በለገሰህ ጌታ በአላህ እጠይቅሃለሁ፣ ወደ መንደሬ ምደርስበት ካሉህ ብዙ ግመሎች አንድ ግመልን ስጠኝ ይለዋል። ለምጻሙም ሰውዬ ብዙ ሀቅ ያለው ነገር አለ፣ ልሰጥህ አልችልም አለው። ሚስኪኑም የቀድሞውን ሁኔታ ለማስታወስ አውቅህ ይሆናል ድሮ ለምጻም አልነበርክም፣
ሰዎች የሚያነውሩህ ድሃ አልነበርክም? ከዛም በኋላ ጌታ ሰጥቶ ለግሶ አይደለን ለዚህ ደረጃ የበቃኸው ሲል ጠየቀው። ለምጻሙም ተሳስተሃል፣ እኔማ ይህን ገንዘብ ከወራሽ ወራሽ ነው የወረስኩት ይለዋል። ምስኪኑም ውሸትህን ከሆነ ወደ ነበርክበት ሁኔታ አላህ ይመልስህ ብሎት ትቶት ይሄዳል። ምስኪኑ ሰው ወደ ቀጣዩ ራሰ በረሃ ወደ ነበረው አመራ። ምስኪኑ ሰው ለምጻም ለነበረው የጠየቀውን ጥያቄ ቀጣዩ ራሰ በረሃ ለነበረው ሰው ድጋሚ ጠየቀው። ራሰ በረሃውም ተሳስተሃል፣ እኔማ ከወራሽ ወራሽ ነው የወረስኩት ብሎ ይመልስለታል። ምስኪኑ ሰውም ውሸትህን ከሆነ ወደ ነበርክበት አላህ ይመልስህ ብሎት ይሄዳል። ወደ ሶስተኛው አይነ ስውሩ ዘንድ በቀድሞ በሱ ሁኔታ መስሎ ይመጣና ይጠይቀዋል። መንገድ ረዝሞብኝ ነው፣ አሁን ከአላህ በኋላ አንተ ነህ ያለኸኝ። መመልከቻና ይህን ሀብት በሰጠህ ጌታ ጠይቀሃለሁ። መንደሬ እስከምደርስ ድረስ ምጠቃቀምበት ካሉህ ፍየሎች አንድ ፍየልን ስጠኝ ይለዋል። አይነ ስውር የነበረውም እንዲህ አለው፣ እኔ አይነ ስውር ነበርኩ፣ አላህ አይኔን መልሶልኝ ነው። የፈለከውን ውሰድ፣ የፈለከውን አስቀምጥ፣ ያንተ ምርጫ ነው። በምትወስደው ነገር ልከለክልህ አልችልም አለው። ምስኪኑ ሰውም ገንዘብህን ያዝ፣ ይህ ለእናንተ ለሶስታችሁም ፈተና ነበር። በእርግጥ አላህ ካንተ ወዷል፣ ከሁለቱ ደግሞ ተቆጥቶባቸዋል ብሎት መለሰለት። የዛሬ ታሪካችን ይህን ይመስላል። ከታሪኩ የተማራችሁትን ትምህርት በኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ የአላህ እዝነት ይከተላችሁ።